በስተመጨረሻም ሄርሜላን ያገታት ሰው ታውቋል ማለት ነው። አብርሽን እንደምታዩት በጣም በከባድ መከፋት ውስጥ ይገኛል። አቤል እንዲሁም ደግሞ ዳኒና ኤፍሬም ተፋጠዋል። አብርሽም እንግዲህ በጣም ግራ መጋባት ውስጥ ብዙ ነገሮችን እያሰበ ይገኛል። ሄርሜላ ራሷን አውቃ ደብቃ ነው ወይንስ ደግሞ ሰው አግቷት ነው የሚለው ነገር በጣም አሳሳቢና አስጨናቂ ሆኗል። እውነታው ምንድን ነው? ሄርሜላ ታግታ ነው ወይንስ ደግሞ ራሷን የደበቀችው? ራሷን እስከደበቀች ምን አይነት ነገር ሰምታ ነው? ምን አይነት ነገር ታውቆባት ነው? ምን አይነት ነገር ተደርሶባት ነው የሚለውን ነገር እናያለን። ወይም ደግሞ አግቷት ከሆነ እንግዲህ ያገቷት ብዙዎቹም እንግዲህ የሄርሜላ ጓደኛ ሳይቀር ያገቷት ሩታና ኤፍሬም እንደሆኑ በግልጽ እየተናገረች ትገኛለች። ይሄ ወንጀል ነው በነገራችን ላይ ሰውን ሳታዩ ሳታምኑ ሳሰሙ በቃ ምንም ማያዣ መጨበጫ የሌለው ነገር አውጥቶ ማውራት ራሱ ወንጀል ነው እና ሜሪ ዳኒ እንዲሁም ደግሞ ኤፍሬም እና ሩታ ለሕግ መቅረብ አለባቸውም የሚሉ ሰዎች አሉ። በአጭሩ ሄርሜላ የጠፋችበት ምክንያት ምንድን ነው የሚለውን ነገር ሀሳብ እንሰጣለን ዛሬ። ዳኒና ኤፍሬም በጣም ነው ያሳቁኝ። አቤል ዛሬ በጣም አቃጥለው ጭስስ አድርገው ልከውታል ማለት ነው። ምን ተፈጠረ የሚለውን እንግዲህ ሀሳብ እንሰጣለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? ብያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን አይታችሁ ስጨርሱ ኮሜንት መስጠታችሁን እንዳትረሱ ማለት ነው። እንግዲህ የአብርሽና የሩታ እንዲሁም የሄርሜላ ጉዳይ አሁንም ያበቃለት ያለቀለት አይደለም። ብዙዎቹ ጣልቃ እየገቡ የአብርሽ ደጋፊዎች ይበዛሉ። እውነት ለመናገር በዙሪያ ያሉ ሰዎች በዚህ ሰዓት የሄርሜላንና የአብርሽን አንድ መሆን የሚደግፉ ወይም ደግሞ የሩታን ውድቀት የሚመኙ በርከት ያሉ ናቸው። ሩታ ግን አንድ ራሷን ይዛ፣ እኛ ደግሞ ከእውነት ጎን ከፍትህ ጎን ከፍቅር ጎን ቆመን ከትዳር ጎን ቆመን የትዳር የፍቅር ትርጉሙ የገባን ሰዎች ከሩታ ጎን ቆመን ሁለቱን አንድ ለማድረግ እየጣረን ሁለቱ ወደ ነበሩበት እንዲመለሱ ለማድረግ እየሞከረን ነው የምንገኘው። ሌሎቹ ደግሞ ሩታ እንድትሰበር ሩታ እንድትጎዳ ከአብርሽ ጀምሮ ሁሉም በሚባል ደረጃ እንግዲህ የሁለታቸውን መለየት ወይ ደግሞ ሄርሜላና አብርሽን መደገፍ ነው የሚፈልጉት። ያ ነገር ደግሞ አይሆንም። ታያላችሁ ሩታ አብርሽ አንድ ላይ ይሆናሉ ብዬ አምናለሁ። እኔ የራሴ እምነት ነው፣ የእናንተን አላቅም። በዛ ሁኔታ ውስጥ እንግዲህ ሩታንም የማይጨቀጭቃት የማይሰድባት የማያገኛት ሰው የለም። ከአብርሽ ራቂ ይሏታል፣ አንዴ ከሄርሜላ ራቂ ይሏታል። ሄርሜላ የሆነ ነገር ብትሆን አንቺ ነሽ ተጠያቂ ይሏታል። ሄርሜላ እንዲህ ብትሆን ሄርሜላ ጭንቀታቸው ሀሳባቸው ስለ ልጃቸው አይደለም። ልጁ ከአባቱ ሲርቅ ምን ይሰማዋል? ምን አይነት ሁኔታ ላይ ይሆናል? ምን አይነት አስተዳደግ ሲያድጋል ተብሎ አይታሰብም። ለውሽሚት ነው እየታሰበ እየተጨነቀ የሚገኘው። ለማንኛውም ግን ሩታ እንግዲህ እኔ ተታርቂ ያለው ሰላም አውርጃለሁ እንደፈለጋችሁ ሁኑ በማለት እንግዲህ ፈቅዳላችኋለች ለአብርሽና ለሄርሜላ። ያው የእውነቷን ባይሆንም ማለት ነው። እች ልጅ ድንገት ተነስታ ጠፍታለች። እንግዲህ ኤፍሬም ሚስጥር እያወጣባት ነው። እውነታውን እየደረስኩበት ነው፣ ታያላችሁ፣ ስለ ሄርሜላ ሁሉንም ነገር በቅርቡ ታውቃላችሁ በማለት እንግዲህ ተናግሮ ነበረ። ከዛ ጊዜ በኋላ እንግዲህ ድምጿም ምስሏም በአካልም የለችም፣ ከሁሉም ርቃለች። የታገተ ሰው ስልክ ይጠፋል ወይ ደግሞ እንደዚህ ተደርጋለች ወይ እንደዚህ ቦታ ነች፣ ይሄን አድርጉ እንደዚህ ካላደረግ ተብሎ ለአብርሽ ማስፈራሪያ ለጓደኞቿ ወይ ደግሞ ለወንድሟ የሆነ ነገር ይደርስ ነበረ። ግን ስልኩ ይጠራል እስከዛሬ ድረስ። እሷ ግን አታነሳውም፣ ልታነሳውም አልቻለችም። ታዲያች ልጅ የእውነት ታግታን የጠፋችው ወይንስ ደግሞ ዝም ብላ በራቷን የጠፋችው የሚለው ነገር እንደኔ ልንገራችሁ ብዬ ነው። ኤፍሬምና ሩታ የደረሱባት ሚስጥር አለ፣ ያወጡባት ነገር አለ። ያንን ነገር መቋቋም ስላልቻለች ከአብርሽ ፊት ከአብርሽ ጎን መቆም ስለማትችል ስራዋ ስላሳፈራት ያደረገችው ነገር ሁሉ ሚስጥሯ ስለታወቀባት ራሷን የደበቀች ራሷ እንጂ በተአምር ብትታገት ኑሮ የእውነት ለመናገር በቃ ስልኳም አይጠራም ነበረ። የሆነ ሰውም እንደዚህ ሆኗል ብሎ የሆነ መልእክት ያስተላልፍ ነበር። ከአብርሽ የሚፈልገው ነገር ቢኖር ሄርሜላ ሊያግታት የሚችል አንድ ሰው አይደል? ከዛ ውጪ ምንም ነገር እንጂ ሩታና ኤፍሬም ምንም አቅምም ኃይልም ኑሯቸው ሊያግቷት አይችሉም። ካገቷትም እሰይ ደግ አረጓት። ሌባ ሊሰርቅ ሲመጣ መታገት ነው ያለበት፣ መያዝ ነው ያለበት፣ ለዛውም በወጥመድ ማለት ነው። ለማንኛውም ግን ኤፍሬምና ሩታ እንደዚህ አይነት ጅል አይደሉም፣ እንደዚህ አይነት የጅል ስራ አይሰሩም። በእርግጥ ታግታም ሊሆን ይችላል፣ አይዶን ነው። እኔ ግን እንደው ስገምት ኤፍሬምና ሩታ ያወጡ፣ በተለይ ኤፍሬም ፈልፍዬ ሚስጥሩን ፈልፍዬ ሁሉን ነገር አወጣታለሁ። ታያላችሁ ከሄርሜላ ጀርባ የእውነት ወዳው አፍቅረው
እንዳልሆነ ወንድሜ ላይ እየተጫወተችበት እንደሆነ አውቃለሁ ታያላችሁ ብሎ ትልቅ ማስፈራሪያ ሰጥቶ ነበር። ሶ ያን ማስፈራሪያ እንግዲህ እውን ያደረገው ይመስለኛል፣ ወይ ደግሞ ሁሉን ነገር ያወቀባት የደረሰባት ይመስለኛል። ለዛ ነው እንግዲህ እፍረቷን መቋቋም አልችል ብላ ራሷን የደበቀች ይመስለኛል። ለማንኛውም ግን በቅርቡ እንደሚለያዩ ግልጽ ነው። የሆነ ሚስጥር የሆነ ጉድ ይወጣል እንጂ ማንም ሰው እሷን አያግት፣ ምንም አይፈልግም ከሷ ለማለት ነው። አብርሽን በጣም ተጨንቋል። እባክሽን እኔ ተጨንቅ ያለው እንደው ከቻልሽ ስልክሽ እየጠራ ነው፣ አንዴ ስልክ አንሽልን ምናምን። እንግዲህ አስቡት፣ በየሆስፒታሉ በየመኑ እየዞሩ እየፈለጓት ነው። ለፖሊስም አመልክተናል ብለዋል። ግን ወፍ የለም ምን የለም፣ አውቆ የደበቀ ቢጠሩት አይሰማም እንደሚባል ነው። እናታ ያላችሁ የሄርሜላ ጉድ ቀስ በቀስ እንዴት እንደሚወጣ ማለት ነው። ለማንኛውም ግን እኔ ምስቀው ለምን መሰላችሁ? የሄርሜላን መጎዳት የሄርሜላን መከፋት ፈልጌ አይደለም። በቃ አመጣጧ ትክክል አልነበረም። እየሄደችበት የነበረው መንገድ ትክክል አልነበረም። አብርሽ እኮ ከሩታ የተሻለች ሴት ነች ብሎ ከሩታ የተሻለ ፍቅር የተሻለ እንክብካቤ ትሰጠኛለች ብሎ ነው አይደለ ሄርሜላ ጋር የሄደው። ግን ብቸኛ ሆኖ ሲያለቅስ አይተናል። የእውነት ህይወት ሁሉ ሲያስጠላው ቤተሰቤን ብዬ ነው እንጂ ልጄን ብዬ ነው እንጂ ብሎ የሆነ ራሱ ላይ ራሱ ጉዳት ለማድረስ የደረሰ ሰው እኮ ነው። አስቡት፣ ከሩታ የተሻለች ሴት ብትሆን፣ ከሩታ የተሻለ ደስታ ብትሰጠው፣ ከሩታ የተሻለ ፍቅር እንክብካቤን ብትሰጠው፣ ይሄ ሰው እንዴት ነው ብቸኝነት ሊሰማው የሚችለው? እንደው ስታስቡት በትንሹ እንኳን ለአብርሽ ደስታ የምትጨነቁ ሰዎች፣ የአብርሽ ነገር የሚያሳስባችሁ ሰዎች እንደው በትንሹ ራሱ እንዴት ነው አንድ ሴት ከጎን ያለች ካጠገብ ያለች በጣም ደስተኛ ነኝ ደስተኛ ኑሮ እየኖርኩ ነው ያለ ሰው ግን ብቸኛ ሆንኩኝ፣ ቤተሰብ የማይረዳኝም፣ ጓደኛ የማይረዳኝም፣ ማንም የማይረዳኝም ብቸኛ ሰው ነኝ ብሎ ከተናገረ ሚዲያ ላይ ወጥቶ ይሄ ሰው በዙሪያው ሰው ቢኖርም በቃ ምንም ደስታ ሊያገኝ እንዳልቻለ ነው የተረዳሁት። ሶ ለዚህ ነው እኔ አብርሽም ደስተኛ እንዳልሆነ ከሄርሜላ ጋር ስላየው ነው፣ የእውነት ደስታን እያገኘ እንዳልሆነ ስላወቅኩ ነው። የእውነት ደስታው፣ የእውነት ፍቅሩ፣ የእውነት ህይወቱ ከሩታ ጋር ነው መሆን ያለበት ብዬ እየተከራከርኩት ያለሁት እና እቺ ልጅም እንግዲህ ምንም ነገር ሳትናገር ነው ወጣ የጠፋችው። ያው የራሷ ዛሬ አቤልን በጣም ርር ቅጥል ነው ያደረጉት። የብሬ ደውላችሁ ዳኒና ኤፍሬም ተመቹኝ። አረ ሄርሜላ የትነሽ እያሉት ሄርሜላን ያያችሁ አላየንም ባካችሁ እያሉ ሲጨፍሩበት ነበር። አቤልም ርር ብሏል። ኤፍሬም አንተን የደበካት አሁኑን አምጣ እያለው ነበር። አቤልም እንግዲህ አገጧት ሊሆን ይችላል። አቤል በነገራችን ላይ የጥቅም ሰው የገንዘብ ሰው ነው። በቃ ለራሱ ገንዘብ ይከፈለዋል፣ ብር ይሰጠዋል። ይሄን አድርግ ስትለው ሄርሜላ ለገንዘብ ብሎ የማያደርገው ነገር የለም እንጂ ሄርሜላን ለዛሬ የሚያውቃት ሴት እንደዚህ አያሽቃብጥም ነበር። ገንዘብ ስላገኘ ገንዘብ ስለተቀበለ ነው እንጂ ሩታን በዚህ ልክ አይሸመጠጣትም ነበረ። ለማንኛውም ወይ እሱ አግቷት ሊሆን ይችላል፣ ወይ ደግሞ ስራዋ አሳፍሯት ተሸማቃ ሊሆን ይችላል። የጠፋችሁ ብቻ በቅርቡ የምናይ ይሆናል። አብርሽ እንዲማዘን መጨነቅ የለብም። አይዞ ተረጋጋ። ከልጅ እናት ጋር ብትኖር ሚስት አሁን ሁላችሁንም በቃ እንትን እላችኋለሁ። ሄርሜላ አንድ ነገር ትሆንና ሄርሜላ የሆነ ነገር ደርስባትና በቃ አለቃችሁ ማለት ፋታችሁም እያልክ ነበረ። ያው ከቻልክ እንግዲህ ሞክር። እኔ ሩታ በዚህ ሰዓት ምስቀው ሳቅ ነው በቃ ማየት የምፈልገው። የምሬ ነው ላችሁ። ለማንኛውም ፍቅር ያሸንፋል፣ ህይወት ይቀጥላል። ሩታና አብርሽ በቅርቡ አብረው ይሆናሉ፣ አብረው ይመጣሉ። የሄርሜላ ጉዳጉድ ይወጣል፣ ሚስጥሩ ይዘረጋገፋል፣ ይወጣል። በተአምር አብርሽና ሄርሜላ አንድ ሊሆኑ አይችሉም። በተአምር ማለት አብረው ሊቀጥሉ አይችሉም፣ አብረው ሊሆኑ አይችሉም። አሁን እየኖሩት ያለው ህይወት ጊዜያዊ ነገር ነው። በቃ ጊዜያዊ ሳቅ፣ ጊዜያዊ ደስታ፣ ጊዜያዊ ስሜት በቃ ከዛ ውጭ ምን አይነት ደስታ ናግኝቶ ነው እንዴ? ከፋኝ ብሎ እያለቀሰ ሚዲያ ላይ መጥቶ ሩታ ፊት ለዞም አንድ ሰው ጠላት አለው ብሎ ካሰበ ወይ እቺን ሴት አልቀርባትም ብሎ ስለዚህ ሴት ማውራትም መስማትም የማይፈልግ ሰው እንዴት ነው ደካማ ጎኑን ሊያሳይ የሚችለው? እንዲህ ከፍቶኛል፣ እንዲህ ሆኛለሁ፣ እንዲህ ብሎ እንዴት ነው ሊናገር የሚችለው? አይናገርም ነበረ። እዛ ጋር እሷ ካለችኝ ብሎ ጸጥ ይል ነበር። ካወራም ከሄርሜላ ጋር ነበር። ግን በቃ ምንድነው አይፈላለ በቃ እንትን ነው ይፈልጋታል ሩታን። በቃ ከሩታ ጋር ያለው ነገር አላበቃም፣ አላለቀም፣ አልተቋጨም። ለማንኛውም የዛሬው ቪዲዮ ተመችቶኛል። አብርሽ መጨነቅ የለብም። ሳይረፍድብህ የሄርሜላን እውነታ አይተህ ተረድተህ ወደ ልጅ ወደ ሩታ እንድትመለስ ተስፋ አደርጋለሁ፣ ወይ ደግሞ ጥሬን አስተላልፋለሁ። የነበረኝ ሀሳብ አስተያየት ይህንን ይመስል ነበር። ሄርሜላ እንግዲህ ከሁለት አንዱ ሆናለች። ወይ ለጊዜው የሆነ ሰው አግቻታለሁ ብሎ ይናገራል፣ ወይ ደግሞ ኤፍሬም የደረሰባትን ሚስጥር እንዳይታወቅባት አብርሽ ጋር እንዳይደርስ ፈርታ እየጠፋች ይመስለኛል። ወይም ደግሞ አብርሽ አጠገብ እንዳትደርሽ ካልሆነ ይህንን ሚስጥር አወጣብሻለሁ፣ እናገርብሻለሁ ተብላ ሊሆን ይችላል። እንግዲህ እሱን በቅርቡ የምናየው ይሆናል። በቅርቡ ሁሉ ነገር የሚወጣ ይሆናል ውዶችዬ።
እና ከእውነት ጎን ቆሙ። እዛም ትክክል ነው እዚህም ትክክል ነው ከምትሉ ከእውነት ጎን ቆማችሁ ለእውነት ፍረዱ፣ ለእውነት ተናገሩ ለማለት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።